አብዛኞቹ ወላጆች የሚናገሩት ነገር የቁጣ መግለጫ ብቻ ይመስላቸዋል። ነገር ግን የሚናገሯቸው ቃላት የልጆቻቸውን በራስ መተማመን፣ ማንነትና የወደፊት ዕድል የመቅረጽ አቅም አላቸው። ልጆቻችሁን የማትረባ፣ ግትር፣ መጥፎ፣ የማይሳካለት ብላችሁ ከመጥራታችሁ በፊት ቃላት የራሳቸው የሆነ ትልቅ ኃይል እንዳላቸው መገንዘብ እጅግ በጣም ጠቃሚ ነው። ምክንያቱም ልጆች በአብዛኛው የሚሆኑት ሁልጊዜ የሚጠሩበትን ያንን ስም ነው። ወላጆች ሆይ ይህንን በሚገባ ስሙ። የእናንተ ቃላት የልጆቻችሁን ዕድል ይወስናሉ። መጽሐፍ ቅዱስ በምሳሌ 18 ቁጥር 21 ላይ ሲናገር ሞትና ሕይወት በምላስ እጅ ናቸው ብሎ ያሳስባል። ስለዚህ እርግማን ሳይሆን ሕይወትን ተናገሩ፣ እርግማን ሳይሆን በረከትን ተናገሩ። ልጆቻችሁን በቁጣ ሳይሆን በፍቅር በጥበብና በየዋህነት መንፈስ መርታችሁ አርሟቸው። እያንዳንዱ መጥፎ ስም የልጅን ልብ ሊያቆስልና የወደፊት ሕይወቱን ሊያበላሽ እንደሚችል ያውቃሉ። በአንጻሩ እያንዳንዱ የበረከት ቃልና የምርቃት ቃል በልጆች ላይ በራስ መተማመን፣ ተስፋን እና ደግሞ ዓላማን እንደሚገነባ ያውቃሉ። ምሳሌ 22 ቁጥር 6 ላይ ልጆችን ለሄዱበት በሚገባ መንገድ እንድናሳድጋቸው ያስተምረናል። በኤፌሶን 6:4 ላይ ደግሞ ወላጆች ልጆቻቸውን እንዳያስቆጧቸውና ነገር ግን በጌታ ምክርና ተግሣጽ እንዲያሳድጓቸው ይነግረናል። ዛሬ ግትር መስሎ የሚታየው ያ ልጅ ነገ እግዚአብሔር ቤተሰባችሁን፣ ሀገርን፣ ሰፈርን፣ መንደርን ለመቀየር የሚጠቀምበት ታላቅ ሰው ሊሆን ይችላል። ስለዚህ ባልተጠነቀቅናቸው ንግግሮችና ባልተጠነቀቅናቸው ቃላቶች የልጆቻችሁን ዕድልና ወደፊት አታጥፉ። ዛሬ በልጆቻችሁ ላይ ጸልዩ። ከዚህ በፊት የተናገራችኋቸው እያንዳንዱ መጥፎ ቃልና የርግማን ቃል በጌታ በኢየሱስ ክርስቶስ ስም የተሻረ ይሁን። በሕይወታቸው ላይ ብርሃን፣ ጥበብ፣ ሞገስ፣ ማስተዋልና የእግዚአብሔር ጥበቃ እንዲሆን በእምነት አወጅኩ። ተባረኩ።